So here we go then, another pit of the stomach day in North London. Today, familiar, fired-up Blue visitors from across town. Here are the two principal powers of the capital city. By Saka, Gabriel's arrived now, Saliba twitched, it's in! Another rabbit out of the Arsenal set-piece hat. There's James with another corner, it's in! Nketiah may have got the touch that made the difference. Flung in by Rice, Timber's on the line! Jurrien Timber central to it all! ከተማቸውን ለንደንን መግዛት ለሻምፒዮንነት ጉዟቸው አስፈላጊ ነበር። መድፈኞቹ እንደገና ለንደንን ያቀለውን ሌላ ድል በተጋድሎ ጽፈው ወጡ። መድፈኞቹ የጨዋታው ውበት ሲጠፋ፣ ማጥቃት ችግር ሲሆን፣ ተጋጣሚ እንቅስቃሴያቸውን ሲያቆም፣ ስታዲየማቸው በጭንቀት ድባብ ሲመላ ወደ ኮርናው መምቻ ይወጣሉ። ኳሱንም ከዚያ ሆነው ይተኩሳሉ። ድብልቅልቅ ባለ ቀውስና ሩጫ መሃል ከግራና ቀኝ ኮርና መምቻ የሚላከውን ኳስ ወደ ግብ ይለውጣሉ። ውበት የለም፣ ግን እምነትም የሚመልስ ድል ይፈጥራሉ። 16 ጊዜ ከኮርና ይህንን አድርገዋል። ትናንትም የሆነው ይህ ነው። አሳማኙ አርሰናል አልነበረም፣ ከስህተት የነጻ ቡድንም አልታየም። ቼልሲ ጥሩ በሆነበት ሰዓት ስታዲየሙ መጨነቅ ሲጀምር አርሰናሎች ወደ ኮርና መምቻው ወጡ። ቼልሲን ያንበረከኩ ጎሎችንም ፈጠሩ። የማግባትን ያህል ዋጋ የነበራትን የዴቪድ ራያ ኳስ ማዳን የቼልሲ የተሻረ የኦፍሳይድ ጎል አስጨናቂ በነበረበት ጨዋታ የቆመ ኳስ ተጋጣሚን ማንበርከኪያ ሆነ። ተከላካዮች አግቢ ሆኑ። 5 ነጥብ ካናት ጫናው መልሶ ለማንቸስተር ሲቲ። ከሂደቱ በላይ ውጤቱ የሚያስፈልጋቸው የአርሰናል ደጋፊዎች እንደገና በድል ዘመሩ። ፍቅራችን አይደበቅም፣ ልባችን አይከደንም። በሜዳም ከሜዳ ውጪ ስትፈልጉን አታጡንም። ፊታችንን ሳናጠቁር መዝሙሩን እየዘመርን ከጎናችሁ እንገኛለን። አርሰናልን እንላለን። ኖርዝ ለንደን ፎሬቨር፣ ሰሜን ለንደን ምንጊዜም። ሌሎች የድል ዜማዎችም ተከታተሉ። ለአርሰናል እንደገና ከ3 ነጥብ በላይ ትርጉም የነበረውን የትናንቱን ጨዋታ በትሪቡን ዳሰሳ እንመልከተው። መድፈኞቹ ከተማቸውን ተቆጣጥረዋል። ቀሪው የእንግሊዝ ሻምፒዮን መሆን ነው። Played in by Declan Rice, headed down by Saliba, and they just Timber. ቼልሲን በአመቱ ለሶስተኛ ጊዜ ማሸነፋቸው ነው። ቶተናምን በደርሶ መልስ በመድፎ ጥቃት አፈራርሰዋል። ሌሎች የለንደን ክለቦች በአርሰናል ብርታት በተደጋጋሚ የተቀጡበት አመት ነው። ትናንት ጨዋታው አስጨናቂ ቢሆንም አስፈላጊው ነገር ግን በእጃቸው ገባ። አርሰናል የቆመ ኳስን ምን ማድረግ እንደሚችል ተጋጣሚዎቻቸው ሁሉ ያውቃሉ። ይህንንም ለመመከት ይዘጋጃሉ። ግን መድፈኞቹን የተጋጣሚዎቻቸው ዝግጅት አያስቆማቸውም። ብረቱ እስኪታዘዝለት ድረስ በሳት አግሎ እንደሚቀጠቅጥ ጥበበኛ የለንደን ክለቦች እስኪያጎነብሱላቸው ድረስ ደጋግመው ይዘምቱባቸዋል። አርሰናል ለቆሙ ኳሶች የሰለጠነበት መንገድ የመዳኛው መንገድ ደጋግሞ ሆኖለታል። ትናንትም የሆነው ይህ ነው። ማንቸስተር ሲቲ በኤላንድ ሮድ ሊድስን አሸንፎ ወደ 2 ነጥብ የመሪነት ልዩነቱን አወረደ። ጫናውን መልሶ ለአርሰናሎች አስረከበ። ማንቸስተር ሲቲና ጓርዲዮላ አለን ብለው ተንፋሻቸውን ማሰማቸው። ቼልሲ በሊያም ሮዜኒየር ስር ለቻምፒየንስ ሊግ ዕጣ ፈንታው ሊዋደቅ መጣ። የማይተነበይ በወጣቶች የተሞላ ሲያሻው ለሻምፒዮንነት አንዳንዴ እንደወራጅ ቡድን የሚጫወተው ቼልሲ አርሰናሎች በዋንጫ ጉዟቸው ላይ የሚፈተኑበት እውነተኛው ተፋላሚ እንደሚሆን ግምቶች አስቀድመው ተሰጡ። የታየውም ያ ሆነ። ደጋፊያቸውን በተለያየ ስሜት ምዕራፍ ውስጥ እየከተቱ አንዴ ከፍ አንዴ ዝቅ እያደረጉ አንዴ የማይታሰብ ነጥብ እያስረከቡ ሌላ ጊዜ ከባድ እንቆቅልሽ እየፈቱ 29ኛ የፕሪሚየር ሊግ ጨዋታቸው ላይ በሌላ የሰሜን ለንደን ደርቢ ተገኙ። አርሰናሎች ቶትናምን 4-1 አንበርክከው
የስታዲየማቸውን ድባብ ቀይረው በራስ መተማመናቸውን ጨምረው ቼልሲን ጠበቁ። በጀግንነት ሲጫወት፣ በድፍረት ሲጫወት አርሰናል ተጋጣሚዎቹን ማፈን እንደሚችል ከቼልሲ ጋር የተደረጉት 3 ጨዋታዎች ምስክር ነበሩ። በካራባኦ ካፕ ቼልሲን ሲያሸንፍ አርሰናል ደፋር ነበር። በፕሪሚየር ሊግ በ10 ተጫዋች ከተጫወተው ቼልሲ ጋር በስታንፎርድ ብሪጅ 1-1 ሲለያይ አርሰናል የፍርሃት ገጹ ላይ ነበር። ከሁለቱ የጨዋታ አቀራረቦች የትኛውን ያሳያል የሚለው የደጋፊዎቹ ጭንቀት ሆኗል። በየትኛውም መንገድ ግን 3 ነጥብ አስፈላጊው መዳረሻ። ጨዋታው ተጀመረ። ጥንቃቄ ያመዘነበት፣ ውጥረት ያልጠፋበት ጨዋታ ሆነ። ደጋፊው ለእያንዳንዱ ሙከራ ኳስ ማዳን፣ መንጠቅ ማበረታቻውን ይሰጣል። የአርሰናል የተወሰኑ ተጫዋቾች የጨዋታው ክብደት የተጫናቸው ይመስል ነበር። ቼልሲ መሃል ሜዳውን ጠቅጥቆ አርሰናል የሚፈልገውን ጎል ቀድሞ እንዳያስቆጥር ተዋደቀ። በዚህ መሃል አርሰናል የመጀመሪያ የማዕዘን ምቱን በጨዋታው ሂደት አገኘ። ከቀይ መስመር ቡካዮ ሳካ በሚታወቀው ጥራት ኳሱን አሻማ። ጋብሪኤል ማጋሊሽ ከሁሉም በላይ ዘለለ። ወደ አደገኛው የጨዋታ ዞን ኳሷን ደፈቃት። ዊሊያም ሳሊባ ኳሷን ወደ ጎል ላካት። የቼልሲው ማማዱ ሳር በእጁ ነክቷት አርሰናል የመጀመሪያ ጎሉን አገኘ። ውብ ጎል አልነበረችም፣ ግን የአርሰናል መገለጫ የሆነች ኳስ ነበረች። አርሰናል ሲጫወት ከሚጠበቁ ነገሮች ዋናውም ሆነ። አርሰናል 1 ቼልሲ 0። ቼልሲ እጅ አልሰጠም። ከሳምንት በፊት ከበርንሌ ጋር ነጥብ መጋራታቸው አበሳጭቷቸዋል። ማንቸስተር ዩናይትድ ሊቨርፑል አሸንፈው የቶፕ 4 ፈተናው ከብዷል። እነሱ ምላሽ የመስጠት ግዴታ ውስጥ ገብተዋል። የማጥቃት ጨዋታቸው ጥሩ ያልነበረ ቢሆንም መከላከላቸው ተስፋ ሰጪ ነበር። የዓለም ሻምፒዮኖቹ ትንሹ ግዴታቸው 4 ውስጥ መገኘት ነውና ለንደን ላይ መንገዳቸውን ለማሳመር ተፋለሙ። ተጋጣሚዎቹ ላይ ጎል ካገባ በኋላ ወደ ጨዋታ የሚመለሱበትን እድልም ራሱ በስህተቶቹ ደጋግሞ የሚፈቅደው አርሰናል እንደገና የቼልሲን ጎል በሌላ ስህተት ፈቀደ። ሪስ ጄምስ ከማዕዘን የመታትን ኳስ ፔሮ ሂንካፔ በጥሩ ሁኔታ ራሱ መረብ ላይ ያስቆጠረ። መድፈኞቹ መሪነታቸውን ይዘው እስከ ረፍት መዝለቅ ሳይችሉ ቀሩ። አርሰናል 1 ቼልሲ 1። ሁለተኛው አጋማሽ የቼልሲ መስል ነበር። መድፈኞቹን በተሻለ ሁኔታ መፈተን፣ መጫን ጀመሩ። የኤምሬትስ ድባብ አስጨናቂ ስሜት ተንጸባረቀበት። በመጀመሪያው የስታንፎርድ ብሪጅ ጨዋታ የጨበጣ ፍልሚያ በመሰለ 90 ደቂቃ ውሎ 1 ነጥብ ብቻ ማግኘታቸውን ያስታውሱ የሚመስሉት የአርሰናል ደጋፊዎች እንደገና በጥያቄ የተሞላ ፊት ማሳየት ጀመሩ። አርሰናል ያልተረጋጋ ቡድን ሆኖ ታየ። ዴክላን ራይስ፣ ማርቲን ዙቢሜንዲ መዳከም አሳዩ። ኤዜ ፈጽሞ ጨዋታው ከብዶታል። ትሮሳርድና ቪክተር ኮሬሽ ደካማ አቋማቸውን እያሳዩ ነው። በመጀመሪያው አጋማሽ ጥሩ የነበረው ቡካዮ ሳካ ተሸፍኗል። ማጥቃት ችግር ሲሆን የጨዋታ ሐሳብ በተደጋጋሚ ሲመከት፣ ስታዲየሙ ጭንቀት ውስጥ ሲወድቅ መድፈኞቹ ወደ ኮርናው መምቻ ይወጣሉ። እንደገናም ይህንን በሁለተኛው አጋማሽ አደረጉት። ሌላ ኮርና፣ አሁን ከግራ አቅጣጫ ዴክላን ራይስ ኳሱን አሻማ። ሌላኛው ተከላካይ ዊሊያን ቲምበር እጅግ አስፈላጊ ጎል አስቆጠረ። አርሰናል እየተቸገረ በገፋው ጨዋታ ልክ በስታንፎርድ ብሪጅ እንደነበረው አይነት የዲሲፕሊን ግድፈት ቼልሲን ዋጋ የሚያስከፍል ሌላ ስህተት። ፔድሮ ኔቶ የዩሊያን ቲምበርን ጎል ሲቃወም ባየው የመጀመሪያ ቢጫ፣ ከ4 ደቂቃ በኋላ ደግሞ ማርቲኔሊን ለማቆም በወሰደው እርምጃ ሁለተኛ ቢጫ አይቶ በቀይ ካርድ ተባረረ። ቼልሲ በሁሉም ውድድሮች 9ኛ፣ በፕሪሚየር ሊጉ ብቻ 7ኛ ቀይ ካርዱን አየ። የቼልሲን ያህል ቀይ ካርድ ያየ ሌላ ቡድን የለም። ከአርሰናል ጋር በተደረጉት ሁለቱም የፕሪሚየር ሊግ ጨዋታዎች ሞይሴስ ካይሴዶን በመጀመሪያው፣ ፔድሮ ኔቶን በሁለተኛው አጣም። ራሳቸውን መቆጣጠር የሚያቅታቸው ኮከቦቹ ቼልሲን በተደጋጋሚ ጊዜ ዋጋ ማስከፈላቸውን ቀጠሉ። ያም ሆኖ ግን ቼልሲ ከአንድም በሁለት አጋጣሚዎች የአርሰናልን ቀልብ የገፈፉ
አደገኛ ሁነቶችን ፈጠረ። ጋርናቾ ወደ ግብ ክልል ያሻማት፣ ዴቪድ ራያ በአስደናቂ ብቃት ያዳናት ኳስ ሊያም ዴላፕ በመጨረሻው ደቂቃ አስቆጥሯት በጃው ፔድሮ ከጨዋታ ውጭ አቋም መገኘት የተሻረችው ኳስ ለኤምሬትስ ታዳሚያን አስጨናቂ ሆነው አለፉ። It's clawed away by David Raya, and it was a save the Spaniard desperately needed to make. It is hoisted up there, and Joao Pedro's in, and Raya will save again, but it's been tapped in by Delap. የአርሰናል ምርጡ አቋም የታየበት ጨዋታ አልነበረም። ነገር ግን ዓመቱ ሲጠናቀቅ እጅግ አስፈላጊ ተብለው ሊታወሱ ከሚችሉ ድሎች መካከል ግን በእርግጠኝነት አንዱ ነው። የዴቪድ ራያ ብቃት ስህተት መስራቱን የቀጠለው ግን ደግሞ አዳኝ ሆኖ ያመሸው የተከላካይ መስመሩ የአርሰናል የማሸነፍ ኃይል ነበሩ። ሻምፒዮኖች ልክ ባልሆኑበት ምሽት እንኳ ማሸነፋቸው የማይቀር መሆን አለበት። መድፈኞቹ ያንን በተከታታይ የለንደን ደርቢዎች ማሳየት ችለዋል። 64 ነጥቦች ከሲቲ በ5 ነጥብ ከፍ ማለት አንድ ተጨማሪ ጨዋታ ቢጫወቱም የጫና ኳሱን ለማንቸስተር ሲቲ ወርውረው ወጥተዋል። በፕሪሚየር ሊጉ ወጣቱ ቡድን ቼልሲ አሁንም ለመብሰል ጊዜ የሚቀረው ቡድን ሆኖ ጨዋታውን አጠናቋል። ቶማስ ቱሄል በሮማን አብራሞቪች ዘመን ጀምሮ ቼልሲን ከያዙበት ጊዜ አንስቶ አርሰናልን ያለማሸነፋቸው ጉዞ ለቼልሲዎች ቀጥሏል። ይህንን ጨዋታ ማሸነፍ ይገባን ነበር። የመጀመሪያው አጋማሽ ላይ ጎል ብናስተናግድም ብዙ ክፍተት አልነበረብንም። ሁለተኛው አጋማሽ ላይ ጨዋታውን የምናሸንፍበትን እድል በወሳኝ ሰዓት ፈጥረናል። አስፈላጊውን 3 ነጥብ ወስደን ለረቡዕ የብራይተን ጨዋታ እንዘጋጃለን። አርሰናል ጋር ለዋንጫዎች ክብሮች ከሚታገለው ቡድን ጋር መገኘት ትልቅ እድል ነው። እያንዳንዱን ጨዋታ በሂደት እያለፍን የሚመጣውን ነገር እንጠብቃለን። ወሳኛውን ሁለተኛ ጎል ያስቆጠረው ዩሊየን ቲምበር የተናገረው ነው። የአሌሃንድሮ ጋርናቾ ኳስ ወደኛ ግብ ክልል ስታመራ ልቤ መምታቷን ልታቆም ነበር። ዴቪድ ራያ ትኩረቱን የማያዛንፍ በፈለከው ሰዓት የጨዋታ ውጤት የሚወስንልህ ግብ ጠባቂ ነው። አንዳንዴ ምንም ሲሳተፍ ላታየው ትችላለህ። በአንድ አጋጣሚ ግን እንዴት ድንቅ እንደሆነና አስፈላጊ እንደሆነ ያሳይሃል። በትናንቱ ጨዋታ ያዳናት ኳስ ለማመን ትከብዳለች። ማይክል አርቴታ ግብ ጠባቂውን ያመሰገነበት አስተያየቱ ነው። አርሰናል ከኮርና ያስቆጠራቸው 16 ጎሎች በ1992-93 በኦልድሃም በ2016-17 በዌስት ብሮም የተያዘውን ሪከርድ እንዲጋራ አስችለውታል። በቀሪ 9 ጨዋታዎች የሪከርዱ ብቸኛ ባለቤት መሆናቸው የሚቀር አይመስልም መድፈኞቹም። አሁን መድፈኞቹ ከቶፕ 6 ተጋጣሚዎቻቸው ጋር ያላቸውን መርሃ ግብር ካንዱ በስተቀር አጠናቀዋል። ከማንቸስተር ሲቲ ጋር እርስ በርስ ከሚያደርጉት ጨዋታ ውጪ ያሉት ግጥሚያዎች በተለምዶ ቶፕ 6 ከሚባሉት ውጭ ጋር ያሉ ናቸው። ብራይተን፣ ኤቨርተን፣ በርንሙዝ፣ ሲቲ፣ ኒውካስል፣ ፉላም፣ ዌስትሃም፣ በርንሊ እና ክሪስታል ፓላስ የአርሰናል ቀሪ 9 ተጋጣሚዎች ናቸው። Played in by Declan Rice, headed down by Saliba, and they miss Timber. አርሰናል በተከታታይ የለንደን ደርቢ ድሎቹ የጥርጣሬ ድባቡን እንደገና በእምነት አድሶታል። የጂቴክና የሞሊኖ ያቻ ውጤቶችን ያስረሱ 6 ውድ ነጥቦችን ወስዷል። ቼልሲ ቀላል ተጋጣሚ አልነበረም። በራሱ ተጫዋቾች የብደት ተግባር ጭምር ዋጋ ከፈለ እንጂ ቼልሲ አምርሮ የተከሰተ የመድፈኞቹ ተፋላሚ ነበር። ውብ በሆነ መንገድ ባይሆን እንኳ አስፈላጊ በነበረ አማራጭ አርሰናሎች የቤት ስራቸውን ሰርተው ወጥተዋል። በ22 ዓመታት የሻምፒዮንነት ጥያቄና መልስ መሃል አሁን 9 ጨዋታዎች ብቻ ይቀራሉ። ያሸነፍክበትን መንገድ ሳይሆን ማሸነፍህን በሚያስታውሰው የፉክክር ዓለም አርሰናሎች ወደ ሻምፒዮንነቱ መንገድ ከራስ መተማመን ጋር እንደገና ተመልሰዋል። የማዕዘን ጎሎች፣ አስደናቂ ኳስ ማዳን፣ የተሻረ ጎል፣ ቀይ ካርድና ሌሎች ሽኩቻዎች የነበሩትን የለንደን ደርቢ በድል ተወጥተዋል። ለንደን እንደገና በድላቸው ቀይ አድርገዋታል። አሁን የከተማቸው ገዢ ናቸው። የሚቀራቸው የእንግሊዝ ክብር ነው። ያንን ማድረግ አለማድረጋቸውን የሚወስኑት ቀናትም ቅርብ ናቸው። አርሰናል 2 ቼልሲ 1
ትሪቡን ዳሰሳ። By Saka, Gabriel's arrived now, Saliba twitched it in! Another rabbit out of the Arsenal set-piece hat! There's James with another corner, it's in! Nkapie may have got the touch that made the difference. Flung in by Rice, Timbers on